ከኤድመንተን የሚተላለፈው የኢትዮጵያ ሬዲዮ ድምጽ ነው። የኢትዮጵያ ሬዲዮ ድምጽ ከCJSR FM 88.5 ዘወትር እሁድ ከ3 እስከ 4 PM በአማርኛ ቋንቋ እያዘጋጀ የሚያቀርበውን ፕሮግራም አሁን ማሰማት ይጀምራል። አድማጮቻችን እንደምን ዋላችሁ እንደምን አረፈዳችሁ ይህ ዘወትር ከዩኒቨርሲቲ ኦፍ አልበርታ CJSR ስቱዲዮአችን ይዘንላችሁ የምንቀርበው ዘወትር በዚህ ሰዓት የኢትዮጵያ ድምጽ በኤድመንተን ፕሮግራማችን ነው። ፕሮግራማችንን አሁን ኦፊሻሊ ጀመርን። ለዛሬ የተለያዩ እናንተን ያዝናናሉ ያስተምራሉ ብለን ያሰብናቸውን ፕሮግራሞች ይዘንላችሁ ቀርበናል። ቆይታችሁን ከኛ ጋር ብቻ አድርጉ እንላለን። እድል ገጥሟችሁ በቴክስት የላክነው ማስታወቂያ ለማግኘት የታደላችሁ ሰዎች ወይም ፌስቡካችሁን ቼክ ላደረጋችሁ ሰዎች የትዝታው ንጉስ መሐሙድ አህመድን the living legend ምንለውን እድል ገጥሞን ትናንትና ኢንተርቪው ለማድረግ አጭር ቃለ ምልልስ ለማድረግ ችለን ነበር። የሱንም ዝግጅት ይዘንላችሁ እንቀርባለን። ዛሬ በሳይንስ ፕሮግራማችን ከምናቀርባቸው ከተለያዩ ፕሮግራሞች መካከል እንደማለት ነው ግርማ ላቀው አብሮኝ ይገኛል ብዬ ቃል ገብቼ ነበር። ግርማ እስካሁን ስቱዲዮ ውስጥ የለም፣ ይመጣል ብለን ተስፋ እናደርጋለን። እስከዛ ግን አብሮኝ ከጎኔ ፕሮፌሽናል ጋዜጠኛ ሽመልስ አብሮኝ ይገኛል። ሽመልስን ያለፈውን ፕሮግራም ከተዘራ ጋር ለመከታተል የቻላችሁ ሰምታችሁት ይሆናል። ሽመልስ ፕሮፌሽናል ሰው ነው። ካሁን በኋላ አብሮን ይቀጥላል ብለን ተስፋ እናደርጋለን። ከሽመልስ ጋር እየተቀባበልን እንግዲህ ካሁን በኋላ ፕሮግራሙን ለመምራት እንሞክራለን። ሽመልስ ዛሬውን ፕሮግራም ወደ መሐሙድ ቃለ ምልልስ ከመሄዳችን በፊት በቀልድ ድህረ ገጽ ላይ ባገኘሁት ቀልድ ብጀምር ምን ይመስላል? በጣም ጥሩ ነው። ኦኬ ምን ይላል መሰለህ? ጸሐፊው ዮሐንስ አንገሶም ኪዳኔ ይሰኛል። የታወቀ ነው። በዚህ ወቅት የተለያዩ ድረገጾች ላይ የሚጽፍ ጸሐፊ ነው። ያ ይታወቃል አይደል? ምን ይላል መሰለህ? ከዓለም ህዝብ ሩብ ያህሉ ያለቀበት ታላቅ ጦርነት የቱ ነው ብሎ ጠየቀኝ ኮስተር ብሎ። በጣም ገርሞኝ የማቃቸውን ጦርነቶች ሁሉ ለማስታወስ ብሞክርም መልሱ አልመጣልኝም። እኔ እንጃ የቱ ነው አልኩት። በአቤልና በቃየል መሃል የተደረገው ነው። በጦርነቱ የተገደለው አቤል ሲሆን በወቅቱ የዓለም ህዝብ ቁጥር 4 ብቻ ነበር። አቤል ለዛ ሁሉ አጠቃላይ የህዝብ ቁጥር ሩብ ነበር ቢለኝስ? ስንት አይነት አዝጋለ ባካችሁ ይለናል ዮናስ አንገሶም። በጣም ጥሩ ነው። እንደ መግቢያ በጣም ደስ የሚልና አዝናኝ ቀልድ ነው። ወደ ሌሎች ፕሮግራሞች እንደመደርደሪያ ይሆናል ማለት ነው። ስለዚህ ዛሬ ሰዓት ሊያንሰን ስለሚችል በጣም ከወደ ቁም ነገሩ ስለምናበዛ ከዘፈኑ ከዳውን እናደርጋለን። እንደማይከፋችሁም ተስፋ እናደርጋለን። አሁን ለመጀመሪያው ወዳዘጋጀነው ዝግጅት ይሄውም የመሐሙድ ቃለ መጠይቅ ማለት ነው። ቃለ መጠይቁ መሐሙድ በነገራችን ላይ ሰሞኑን እዚህ ኤድመንተን ከተማ ነበርና የተለያዩ ዝግጅቶችን አቅርቧል፣ የሙዚቃ ዝግጅቶችን አቅርቧል። ትናንትና ይመስለኛል አንተና ተዘራ ሄዳችሁ ያነጋገራችሁት። በጣም እድለኞች ናቸው። በጣም እድለኞች ነን። እንግዲህ እስቲ የቦታው መንፈስ ለማወቅ ያክል አሁን ቃለ መጠይቃችሁን እናዳምጥ እስቲ። ኦኬ እሺ። ኤድመንተን እንኳን በሰላም መጣህ እንላለን። እንኳን ሰላም ተጠበቃችሁ። አሜን አሜን። ራሳችንን ለማስተዋወቅ ያህል እኔ አብይ ይባላለሁ፣ ጓደኛዬ ደግሞ ተዘራ ይባላል። እሱ የኢትዮጵያ ኮሚኒቲ ሊቀመንበርም ነው። ቅድም በቀልድ አዘል መግቢያ እንደነገርነው ሙያችን እሱ የምህንድስና እኔ የፊዚክስ ቢሆንም በሙያችን ወገናችንን ለማገልገል ካለን ፍቅር የተነሳ ዛሬ ጋዜጠኝነቱን ተብለናል። ሙያችን የሚለው በኮቴሽን ውስጥ ይሆንልንና ዛሬ ኢንተርቪው ልናደርግ ወደናል ማለት ነው። ካልነበረ ጊዜ ከተጨናነቀ ስኬጁልህ
ተቸግረህ በጣም እሺ ስላልከን እጅግ በጣም በዝግጅት ክፍላችን ስምና በኤድመንተን ከተማ ነዋሪዎች ዝግጅታችን እንዲሁ በመላው ዓለም በድህረ ገጽ በሚሰሙ ሰዎች ስም በሙሉ ምስጋናችንን እናቀርባለን። ተዘራ የትዝታው ንጉስ መሐሙድ አህመድ ማን ነው? እስቲ በራስህ አንደበት እስቲ ግለጽልን። እኔ መሐሙድ አህመድ እባላለሁ። ትውልዴ ጉራጌ ነው። ግን የተወለድኩት አዲስ አበባ ውስጥ አሜሪካን ግቢ ውስጥ ነው። 1934 ዓመተ ምህረት ተወለድኩ። እንግዲህ በ1934 ዓመተ ምህረት አሜሪካን ግቢ ውስጥ ተወለድኩኝና ከዛ ወደ ጉለሌ ሄድኩኝ። አርበኞች ትምህርት ቤት ፊት ለፊት አባቴ ኦሊምፒያኮስ ክለብ ውስጥ ይሰሩ ነበር። ማለት የግሪኮች ስፖርት ክለብ ነው። እና እዛ ውስጥ ይሰሩ ስለነበረ እኔንም አስከትለው የ3 ዓመት ልጅ ሆኜ እዛ አካባቢ ሄድኩኝ። 40 ዓመት እድሜ እስከሚሞላኝ እዛው ሰፈር ነበርኩኝ። እዛው ሰፈር ነው ያደግኩት። እዛው ሰፈር ነው ዘፈንም የጀመርኩት። እዛው ሰፈር ነው ሁሉንም ነገር አጠቃለልኩት ለማለት እችላለሁ። ማለትም እዛው ሰፈር ሆኜ ትምህርት ቤት እየተማርኩኝ ጫማ ጠርግ ነበር ለ5 ዓመት ዲስትሮነት ጫማ ጠርጌያለሁ። ከ5 ዓመት በኋላ ደግሞ አሪዞና ክለብ ይከፈት ስለነበረ እዛ አካባቢ እዛ አሪዞና ክለብን የሚከፍተውን ሰውዬ እናቴን ሄደሽ ሰውዬውን ለምኝልኝ ስራ መቀጠር ፈልጋለሁ አልኳት። ሄዳ ተመነችው። እሺ ያለ አሪዞና ክለብ ገና በክለብ ደረጃ ገና ሲታደስ ከአናጤ ጋራ እና ከቀለም ቀቢ ጋራ ስራዬን ጀመርኩ። በዘፋኝነት አይደለም ገና ነው። ዘፋኝነት ሳልገባ በፊት ነው ይሄንን የምነግርህ። ግን ይሄ ሁሉ ሲሆን ክለቡ በመታደስ ላይ ያለ እኔ አብሬ ሰራ ነበር ከአናጤም ጋር ከቀለም ቀቢም ጋር። ሲያልቅ ወደ ወጥ ቤትነት ተዛወርኩ። ወጥ ቤት ውስጥ ለትንሽ ዓመት ሰራው። ከዛ እዚያ ወጥ ቤት እያለሁ ናይት ክለብ ውስጥ እነ ጥላሁን ገሰሰ ነፍሱን ይማርና እሳቱ ተሰማ ነፍሱን ይማርና ተፈራ ካሳ ነፍሱን ይማርና ተዘራ ለሚካኤል ሁሉንም እግዚአብሔር በሰማይ ቤት ጥሩ ቦታ ይስጣቸው እና እነሱ እዛ ይሰሩ ነበር እና ታምራት ሞላም አባይ በለጠም ከሌላ አካባቢ እነሱ በሌሉ ጊዜ እነሱ መተው እንትን ያደርጉ ነበር እና በዚህ አይነት እንትን ስናደርግ እዛው ቤት ውስጥ እኔ እንግዲህ ትምህርት ቤት ያለው ሊስትሮ ላይ ቁጭ ብዬ አንድ ቡና ቤት አቶ ደሳለኝ ቡና ቤት የሚባል አለ ጉለሌ ራስ ደስታ ሆስፒታል ፊት ለፊት እዛ ቁጭ ብለን ስናዳምጥ የጠቅል ሬዲዮ ጣቢያን አዳምጥ ነበር። ሊስትሮ ላይ ቁጭ ብዬ አዳምጥ ነበር። ያ ጠቅል ሬዲዮ ጣቢያ በሳምንት 2 ቀን ማክሰኞና ሐሙስ በ11 ሰዓት ጀምሮ እስከ 12 ሰዓት የአንድ ሰዓት ፕሮግራም ያቀርቡ ነበር። ሲያቀርቡ እነማንን ያቀርባሉ? እነ ካሳ ተሰማ፣ አስናቀች ወርቁን፣ ብዙነሽ በቀለ፣ ጥላሁን ገሰሰንና ካሳ ተሰማም ያለው ላቀዋየለን ሌሎችንም ያቀርቡ ነበርና እነሱ ጥላሁን በዛ ሬዲዮ ጣቢያ ሲለቀቅ እኔ አብሬ አጠናለሁ። ጧት ዲስትሮይ ላይ ማታ ቁጭ ብዬ ሰምቼ ጧት ተማሪ ቤት ለተማሪዎች ለክፍላችን ልጆች እጫወት ነበር። እንደዚህ እያልኩኝ አሪዞና ክለብ ስገባ ወጥ ቤትነት እያለሁኝ እነ ጥላሁን ገሰሰ ያልኩ ዘፋኞችን የገለጽኩልህ እነሱ እየሰሩ አንድ ቀን በአጋጣሚ ተነስተው በስራ ምክንያት ወደ ድሬዳዋ ሲሄዱ ሙዚቃ ብቻ ነው የሚሰራው። በዛን ዘመን እንግዲህ ይህም አለለካና አልጠላሽም ከቶ በጣም የታወቁ ነበሩ በሰዎች ዘንድ። ምክንያቱም 53 ለ54 መግቢያ ሲሰራ እነ ጥላሁን ገሰሰ እንዳጋጣሚ ከሌሎች የሙዚቃ ጓዶች ጋር ከብሔራዊ ቲያትር ጋር የዛን ጊዜ ቀዳማዊ ኃይለ ሥላሴ ቲያትር ከሚባሉት ጋር አብረው ወደ ቻይና ምስል ሄደው ነበር። እና ያ ዘፈን በዛን ጊዜ በጣም
የታወቀ ነበር ይሄም ማለለካና አልጠላሽም ከቶ የማዘፈኖች ናቸው አንዱ የተበራ ካሳ ነው አንዱ የተዘራ ኃይለ ሚካኤል አልጠላሽም ከቶ ነው የተፈራ ካሳ ይሄም ማለለካ እና በቃ ያዘፈን እኔ አጥልቼዋለሁ እና ሙዚቃ ብቻ ሲሰሩ ጓዳ ነበርኩኝ ሐስብ ይልከኝ ባለቤቱ አልነበረም የሰራው የእንትኑ የክለቡ ባለቤት አልነበረም እቺ ዘፈን ዘፈን አልኳቸው ትችያለሽ አለኝ ዘን ጊዜ ቀጫጫ ነኝ የ20 ልጅ ነኝ እሺ አስገቡ ተጫወትኩኝ የኮንጎ ዘማቾችና የኮሪያ ዘማቾች የዛን ጊዜ መጣው ነበርና በቃ ያንን ሲሰሙ ዋሉ ድገምተማሉ ደገሙ ሁለቱንም ደዘፈኖች ደጋግሜ ተጫውቼ ስጨርስ ባለቤቱ ብቅ ይልብኛል እዛው ያለው ስጨርስ ና ይለኛል ወርድኩኝ ለመሆኑ መስፈን ትችላለህ አለኝ በአረብኛ تعرف تغني አለኝ መስፈን ትችላለህ ማለት ነው ሲለኝ እሞክራለሁ በቃ ከነገ ጀምሮ ወጥ ቤት የለም መሄድ የለም ልብስ ገዛልሃለሁ ጫማ ገዛልሃለሁ ክራባት ገዛልሃለሁ ሁሉ ነገር ይስተካከልልሃል ሄደ እዚህ ቁጭ ብለህ ማረካሽ መንቀሻቀሽ ማለት መስፈን ባይኖር በቃ ከስሚስላለ እዛ መቀመጥ አለበት ብሎ እንደዚህ አይነት ቀጠልኩኝ ከዛ ወደ ከወዘበኛ በዛው ተቀጠልኩኝ አሁን ሰውዬ እግዚአብሔር ይባርክልን ብለናል የዛን ጊዜ ከወጥ ቤት ባያስወጣው ኖሮ ጋሽ ማሙድ እርሶን የመሰለ የህዝብ ፈርጥ ለኢትዮጵያ ህዝብ መኩሪያ የሆኑ እንደርሶ እንዲሁም ጥላሁን ገሰሰ አይነት ሰዎች እንዴት እናገኝ ነበርና እኛን አረቡን የምግብ ቤት ባለቤት እግዚአብሔር ይስጥልን እንላለን ከዛ በማስከተል የሚቀጥለው ጥያቄያችን አሁን በዚህ ሰዓት መኖሪያ ኢትዮጵያ ውስጥ ነው ወይስ ወደ እዚህ ኖርዝ አሜሪካ መኖሪያ መላለሳለሁኝ በአራት ወር በአምስት ወር መላለሳለሁ ኢትዮጵያም እዚህም እያልኩኝ ነው ግን አገሬን ጠልቼ አይደለም የእንጀራ ጉዳይ ስለሆነ እዛም እዚህም ብላለሁ ለሌላ ጉዳይ ስለሆነ እሱ የኛም መልስ ይመስላል ስለዚህ በዚህ አይነት ነው ያለሁት ለማለት መሐሙድ ጋሽ መሐሙድ ልበል እንዲያውና የመጀመሪያው ሙዚቃህን ታስታውሳለህ የራሴ የሆነው ማለት ነው የራሴ የሆነ የተሰጠኝ እንደውም አሪዞና ክለብ ውስጥ የተሰጠኝ የመጀመሪያ ዘፈኔ አላወቅሽልኝም አንዴ ልትልልን ትችላለህ ጭቅጭቁ ቀርቶ አሃሃ ፍቅር እንዲስፋፋ ናይ ከዛሬ ጀምሮ አሃሃ አለ ሙሉ ተስፋ ናይ ካንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ካንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም በነገራችን ላይ የጉሩሬ መጥረጊያ ይችላል ያ ጋሽ መሐሙድ በጣም በሚገርም ሁኔታ ማለት ነው እኔ ብዙ ዘፋኞችን ታሪክ እከታተላለሁና የመጀመሪያ ዘፈናቸው አሰች ብዙ ፖፑላር አይሆንም ብዙ ታዋቂ ነገር አይሆንም ያይታ ግን እቺ የመጀመሪያ ሙዚቃ ስቲል እስከዚህ ዘመን ድረስ ከሚወደዱት ዘፈኖች አንዱ ነችና በጣም እድለኛ መሆንህን ነው የሚያሳየኛ እድለኛ ነኝ በእውነት ለመናገር ከኔው ጋራ ዘፈኛዋ ከኔው ጋራ አርጅታለች ከኔው ጋራ ፌመስ ሆናለች እንግዲህ ይሄ የእግዚአብሔር ስጦታ ነው ሌላ ነገር የለበት ሌላ ጥያቄ ለጠይቅ አይ ቲንክ ያ ብቻ ሳይሆን እዚሁ ላይ ይሄንን ዜማ በተመለከተ ድምጽህ ብዙ ድምጻውያን ከእድሜ ጋር እድሜ እየጨመረ ሲሄድ ድምጻቸውን ጠብቀው ኳሊቲውን መኖሩ አሚን መቆየቱ ይከብዳል ያንተ ድምጽ ግን ኦልሞስት እንዳለ ነው እኔ የዛሬ 2 አመትም እዚህ መጣህ በነበረበት ጊዜ ዩኒቨርሲቲ ኦፍ አልበርታ አሉሚናይ ክለብ የሚባል አስመጥቶ ተመልክቻለሁ ድምጽህ እንዳለ ነው it just stood the test of time ማለት ጊዜ የማይሽረው አይነት ድምጽ ነው እንዳለህ እኔ ይሄንን መግለጽ ፈልጋለሁ ለማለት ነው ያ የተለየ አሁንም ስትለማመድ ያዳመጥኩ ነበር ማለት ያዳመጥኩ ነበርና ከመድረክ ወርጄ ያስተውለኝ ከሆነ ያዳመጥኩ ነበርና የድሮ የማውቀው የጋሽ መሐሙድን ድምጽ ነው የሰማሁትና የተለየ ሚስጥር አለው ድምጽህን ለመጠበቁ ምንም ሚስጥር የለውም የእግዚአብሔር ስጦታ ነው እግዚአብሔርን አመሰግናለሁ ለዚህ ያበቃኝ አምላክ እሱ ምስጋና ይድረሰው ለዚህ ያደረገኝ አምላክ እሱ አሁንም በሱ ነው ያለው እሱ በፈጠረኝ ነው ያለው ከምግብ ከመጠጥ ጋር ያዝነው የተለያየ ምግብ የምትመገበው ነገር ነው ምን
ማንኛውም ኢትዮጵያዊ የሚበላው ነገር ጋሽ መሐሙድ አንዳንድ ጥያቄዎች እንደ አጠር ያሉ ጥያቄዎች ልጠይቅህ ከዘፋኝ የምታደንቀው እንዴት ብዬ ነው የምነግርህ ሁሉንም አደንቃለሁ ግን እንደ ጥላሁን ገሰሰ የሚደነቅ ዘፋኝ እግዚአብሔር ሲፈጥረው ለዘፈን ብቻ የፈጠረው አንድ ትልቅ ዘፋኝ የነበረ ቢኖር እሱ ነበር እሱንም እግዚአብሔር ወሰደው ለራሱ ነው የሰራው ለራሱ ወሰደው እንግዲህ የኛም ምድር እስከሚደርስ ሁላችንም ሞትን እንዳዲስ እናያለን ግን ተራችን ሲደርስ ደግሞ መቼ እንደምን ስለማናውቀው ተራ እንዳለን አውቀዋለሁ እና እግዚአብሔር በሰማይ ቤት ጥሩ ቦታ እንዲሰጣቸው ሁሉንም እሱንም ሁሉንም በነፍሴ ነበሩትን እና በምድር ላይ የሌሉትን ሁሉንም እግዚአብሔር ነፍሳቸውን ይመርላል ታሽ ጥያቄ እኔ መጠየቅ የምፈልገው ምናልባት ወደ ሙዚቃው ዓለም ስትገባ የምወደው ሰው ወይም በጣም ማደንቀው ጥላሁን ገሰሰ ብለሃል ኦብቪየስሊ ግን ሙዚቃውን ለመጀመር እንትን በምትልበት ጊዜ እንደሱ ብሆን ብለህ ትመኝ ነበር ሮል ሞዴል የነበረ ሰው ማን ይሆን ከዛም በተጨማሪ አሁን የትዝታው ንጉስ ነው የምትባለው ቅድም እንዳልነው ማለት ነውና ወደፊት ሲተካኛል ብለህ የምታስበው ከወጣቶቹ ውስጥ የትዝታ ንጉስ ሊሆን ይችላል እኔ ባልፍም አይ ዳናይን ግሬን ተክቶ ዱካይን ተክቶ ችቦውን ተቀብሎ ሊቀጥል ይችላል የምትለው ሰው አለ እነዚህ ሁለት ጥያቄዎች እሱ እንኳን ምንም እንደዚህ ይሄ ነው አካሌ ነው ብዬልል አልችልም ሊተካ የሚችል ይኖር ይሆናል ግን እኔ መተንበይ አልችልም አካሌ ነው ብዬ መናገርም አልችልም ምክንያቱም ዘፋኞች የራሳቸው የሆነ ከኔ ጀምሮ ወይንም ደግሞ አሁን ያሉትን እንትን ስናደርግ የራሳቸው የሆነ ስታይል አላቸው የራሳቸው የሆነ የአዘፋፈን ዘዴ አላቸው ሁሉም እንደየራሱ ይወደዳል ሁሉም እንዳሰራሩ ይወደዳል እኛም በስራችን የተወደድነው በዚሁ ነው እና አከሌን እኔ አሁን ሞዴሌ ጥላሁን ነው ከሱን ሰምቼ ነው ሌላም ደግሞ በፊልም ያየሁት እነ ኤልቪስን እነ ሪቻርልስን እነ ማነው ደግሞ ሌላ ዋናው የታወቀው አለ ሊትል ሪቻርድ ማነው ስሙ ይጠፋኛል ጥቁር ዘፋኝ አሁን በቅርብ የሞተው የታወቀ ሊስትሮ ነበር እሱምና ስቱዲዮ ነበር የገዛው አይደለም ብቻ ጥቁር ነው ከሱንም እንትን አድርግ ሞዴል አድርጌያለሁ ኤልቪስን የእግሩ ማንቀጥቀጥ ወስጃለሁኝ እና ስቴጅ ላይ ድሮ ስቀር እሱን ተጫውቻለሁ እና እንግዲህ በወጣት ዘመን ያደረግነውና አሁን የምናደርገው እኩል አይደለም ከዘፈኖች ውስጥ የተለየ ትርጉም አለው የምትለው ዘፈን ወይ በጣም የምትወደው ዘፈን አለ እኔ አንድ ነገር እነግርሃለሁ ትዝታ እወዳለሁ ትዝታ እኔ ብቻ ሳልሆን የምጫወተው ማንንም በራሱ አካሄድ ትዝታን ይጫወታል ትዝታ በሰማሁ ቁጥር ሰውነቴ በጣም ይበርደኛል ሾክ አወጣል ማንኛውም ሰው ትዝታ ሲጫወት እወደዋለሁ ትዝታ በጣም ስሜት ውስጥ የሚከት ነው ምክንያቱም የልብህን አውጥተህ የምትናገርበት የትዝታ እንትን ነው ያለን የነበረን የሚኖርን የምትገልጽበት ትዝታ ለዚህ ትዝታ ነው ሁሉም ነገር በትዝታ ታስታውሰዋል ስለዚህ ትዝታ ነው ስለዚህ የዘፈንካቸውን የትዝታ ዘፈኖችን ነው የምትመርጠው ማለት ነው እስኪ የነበረ ይናገር የሚለው ልታቀነቅልኝ ትችላለህ ትዝታ ነው መሰለኝ እሱ ደግሞ በህይወት ዘመኔ አንድ ነገር ትዝ እንዲለኝ ምንድነው ትዝታዬ ብዬ ዘፈንኩት እንትን ነው እሱ እና በጣም እንትን ነው ያለፈን
እንስማ ነው ያለፈው ጊዜ ጥሩ ነበረ ነው ማለት እንግዲህ በእድሜያችን ያየነውን ለማወቅ ለማስታወስ ነው ስለዚህ ስንቱን አስታወስኩት ነው ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ ማለት እንግዲህ ዞር ብለህ ስታየው ስንት ነገር አለ ስንት ነው በእድሜ ስንት ነገር አሳልፈሃል ጥያቄ ነው እኔም ራሴን ጠየቅኩኝ ሰውም የራሱን ህይወት ይናገርበታል ራሱ ዘፈኑን ስትናገር እንደ ሶስተኛ ሰው ሆነህ ነው የምትናገረውና ሌላውንም ሰው እውነት እኮ ነው ብሎ እሱም እንዲናገር እንዲያስታውስ መቀስቀስ ማለት ነው ኦኬ ትዝታ ብትል ከዚህ በፊት ዛሬም አንተ ስትናገር ሰማው አብረው ለነበሩ ዘፋኞች ምን ያክል ክብር እንዳለ ምን ያክል እንደምትወዳቸው ሁሉ ማለት ነው በዘመንህ የነበሩትን እንዲሁም በሆነ ወቅት ላይ አስተዋሳለሁ ጋሽ ጥላውን ኢንተርቪው ሲጠየቅ ስለ ብዙ ነሽ ያነሳ ነበር ስለ አንተ ያነሳ ነበርና የነበራችሁ ፍቅር ለየት ያለ መስሎ ይታየኛል እንዴት ታየዋለህ አንተ ያነ በጣም ትልቅ ትዝታ ነውና ድሮ የነበረን ለመመለስ በጣም ያዳግታል ያ ሰዓት የፍቅር ሰዓት ያ ሰዓት የህብረት ሰዓት ያ ሰዓት የአንድነት ሰዓት ያ ሰዓት ያ ጊዜ እያንዳንዱ ሰው ይከባበራል እያንዳንዱ ሰው አንዱ ለአንዱ ያከብራል እና መወያየትም ሲወያይ አንዱ ለአንዱ ያዝናል ዛሬ ከሌ ተቸግሯልና እስቲ ሄደን እንትን እናድርግ ይባላል አሁንም ያ ባህል እየጸረጸ ቢገባ ያ ባህል እየጸረጸ ቢመጣ ደስታውን አልችለውም እንደዛ አይነት እንትናል ያ ባህል እንዲሰርጽ ኢትዮጵያዊነታችን እሱ ነው ምልክታችን ሩህሩህነታችን ደግነታችን መረዳዳታችን ነው የዛን ጊዜ እንፋቀራለን እንዋደዳለን እንወያያለን ችግርን መፍታት በሚቻልበት መንገድ መወያየት እንችላለን እና ብዙ ነገሮች አሉ ያ ባህል አሁን አለ ወይ ብለህ ስትጠይቅ አለ ወይስ የለም የሚል መልስ አታገኝም ሊኖር ይችላል ላይኖርም ይችላል ግን አለ ወይ ለማለት ደግሞ ሙሉ ለሙሉ ለመጠየቅ ራስህን መጠየቅ አለብህ እና አባባሌ ሊገባ ይችላል ግን ምንድነው ድሮ ፍቅር ነበራችሁ አዎ ፍቅር ነበረን እውነተኛ ፍቅር አለ እንዋደዳለን ወንድሙን ይወዳል እህት ወንድሙን ይወዳል እህት ወንድሙን ይወዳል ወንድም እህቱን ይወዳል ሁሉም እየተከባበረ ደርሰናል በመከባበራችን በመዋደዳችን በመፋቀራችን ሰው ይቀናብን ነበር ያ ነው ያ የሻረጊቱ የክቲቱ የኔ ዘረብዙ የሚለው ዘፈን ታሪክ አለው ሲባል ሰምቼ ነበር እውነት ነው ብዙ ነው ታሪኩ እና የሻረጊቱ የሀብታም ልጅ ነች ፍቅሩ የመቶ አለቃ የሐረር ምሩቅ ነው የሐረር አካዳሚ ምሩቅ ነው እና የሺን ወዶ እሱ ጊታር ስለሚጫው በጊታር ዜማውንም ግጥሙንም አውጥቶ ይዞ ይመጣና ለኮሎኔል ሳህሌ በዛን ጊዜ ሻለቃ ናቸው ሻምበል ይሆናሉ በዛን ጊዜ ይሰጣቸዋል ሳህሌ ደጋጎ ለሳቸው ይሰጣቸውና እሳቸው ከጻፉት በኋላና አሬንጅ ለማድረግ ሲፈልጉ ይሄን ዘፈን ማን እንዲዘፍንልህ ትፈልጋለህ ሲሉት መሐሙድ ይስፈልልኝ ብሎ ነው የጠየቀው መሐሙድ ይስፈልልኝ ብሎ ተጠይቆ እኔ እንድዘፍነው አደረገ በዛን ጊዜ እሱ ያንን ዘፈን ሲያወጣው የሺ ማለት የሀብታም ልጅ ነች ፍቅሩ 100 አለቃ ነው
አለቃ ነበርና እንዴት ሆኖ ተባለ እሷን ይወዳል እና ዳሩልኝ ሲላቸው አንሰጥም ይሉታል እንደምንም ብሎ እሷን ነጥቆ ይወስዳል ለማንኛውም የሺህ አረጊቱ የክቲቱ የኔ ዘረብዙ ስንቱን ደጅ ልጥና ለማለድ ይዤሽ እስከ ነጉድ እና ለምሳሌ የሺህ አረጊቱ የኔ ዘረብዙ ስንቱን ደጅ ልጥና ለማለድ ይዤሽ እስከ ነጉድ ማለት ሌላ ጉዳይ ነው ግን አማርኛ እንዳለሽ አስረጃቸው ውስጡን ተንተነሺ ፍቅሩ አሸንፎኛል መሄዴ ነው እረፉት ብለሽ ፍቅሩ የሰውየው ስም ነው እንግዲህ ፍቅርም ነው ፍቅርም አሸንፎኛል በይ ፍቅሩም አሸንፎኛል በይ ኢንትረስቲንግ እና የሺ ስሟ ነው የሷ ስም ነው ፍቅሩ የሱ ስም ነው ፍቅር አሸንፎኛል ነው ፍቅርም አሸንፎኛል ፍቅሩ አሸንፎኛል የሱ ፍቅር አሸንፎኛል መሄዴ ነው እረፉት ብለሽ ነው እነሱ አርፈው ከመጡ ተባለ መጨረሻ ላይ ተጋቡ ኦኬ ኬክ ሲቆርሱ በሙሽራዬ ሳይሆን በሺህ አረጊቱ ነው እኔ እየዘፈንኩ እና ይሄ ነው እላለሁና በጣም አመሰግናለሁኝ ለሰጣችሁን ጊዜና እናንተም ጊዜያችሁን አሳልፋችሁ እንትና ጊዜያችሁን ቆጥባችሁ ማለት ጊዜያችሁን ከኔ ጋር ስላሳለፋችሁ ደስ ብሎኛል አመሰግናለሁ እኔም በጣም አመሰግናለሁ ጋሽ መሐሙድ እውነት ነው አሁን ቶሎ እንደገና ለሚቀጥለው ፕሮግራም መዘጋጀት አለብህ አክብረህን እሺ ስላልከን የምሬን ነው እግዚአብሔር ያክብርልን ብለናል ከልባችን ጋሽ መሐሙድ በድጋሚ በዝግጅት ክፍላችን ስምና በመላው አድማጮቻችን ስም እጅግ በጣም እናመሰግናለን ምናልባት ኢንተርቪውን እናካሄድ በነበረበት ጊዜ የባክግራውንድ ወይም ከጀርባ ላይ የነበረ ድምጽ ተሰሙ ከነበረ እየተለማመዱ ወይም ማይክ እና የመሳሰሉ ሙዚቃ መሳሪያዎች ቸክ እየተደረጉ በነበረበት ጊዜ ቅድም እንዳልናችሁ ከሌለው ጊዜ ውስጥ አጨናንቀን ስለነበር ያደረግነው ለነበረው የድምጽ ጥራት ይቅርታ እንጠይቃለን ጋሽ መሐሙድ በድጋሚ እንኳን በደህና መጣ እንግዲህ መልካም ሁሉ እንመኛለን እግዚአብሔር ያሰግናለሁ በጣም እናንተም እግዚአብሔር ስራችሁን የተቀና ያድርግላችሁ አሜን እና በሰላም ያገናኘን አሜን እናመሰግናለን ለኤድመንተን ህዝብ የተከበረ ሰላምታዬን አቀርቡልኝ እና በሰላም ያገናኘን አሜን አሜን Away,
አድማጮቻችን በአቀረብንላችሁ የታላቁ አርቲስት ማህሙድ አህመድ ወይም ጋሽ ማህሙድ አህመድ ቃለ መጠይቅ እንደተዝናናችሁ እንደተማራችሁ ተስፋ እናደርጋለን። በመቀጠል የጋበዝናችሁ ሙዚቃ ዩቲዩብ ላይ ነው ያገኘሁት። ብዙዎቻችሁ ሰምታችሁት ሊሆን ይችላል። የትዝታ ሙዚቃ ሲሆን ቦታው ካሊፎርኒያ ይላል ዩቲዩብ ላይ ሌብል የተደረገውና ጋሽ ማህሙድን ትናንትና ካሊፎርኒያ ላይ ዘፈኑን አውጥቼ ያጫወት ይሄ ዘፈን በጣም ነበር ሞደው ቅድም ሰዓት አነሰህ እንጂ ከፍቼው አጫውቸው እንደገና በድምጽ እንድትሞክረው ላደርግህ ነበር ስለው በነገራችን ላይ ካሊፎርኒያ ሳይሆን ዘፈኑን የዘፈንኩት 37 አመት ሆኖኝ ይያለ ቨርጂኒያ ነው በስህተት ነው ሰዎች ካሊፎርኒያ ብለው የለጠፉት ብሎኛል። ይሄንን ካልኩ ለዛሬ ስለ ማህሙድ አህመድ ያለንን ዝግጅት እዚህ ላይ እንቋጫለን። በመቀጠል ወደሚቀጥለው ፕሮግራሜ እወስዳችኋለሁ። እንግዲህ እንዳለኝ ሰዓት ላከልበትም እችላለሁ ከፕሮግራሜ መካከል ምክንያቱም ለሳይንሱ ፕሮግራም ጊዜ እንዳያንሰን ስለምንፈራ ነው። ስለዚህ አሁን በመቀጠል አጠር ያሉ ሁለት ግጥሞችን ይዤላችሁ ቀርብ ያለው ለምን ግጥም ብትሉ ማለት ነው ፌብሩዋሪ 21 በኢትዮጵያ ኮሚኒቲ አዳራሽ የሊትሬቸር የስደትና የአርት ተሞክሮ የሚል ፕሮግራም አምስተኛው ዙር ይካሄዳል። በዛኑ ዕለት የላይብረሪ ምረቃ ወይም የመጽሐፍ እንትን የሚካሄዳል እና እንድትገኙ ለማለት ነው። እንግዲህ ግጥሙን እንደሚከተለው አቀርባለሁ። ተከታተሉኝ። የመጀመሪያው የበውቀቱ ስዩም ግጥም ነው። ትናንትና ማታ ይላል። ላሟሟሽ ሲገባኝ እንዳሞሊያ ጥቤሽ በመጨረሽ ፋንታ ለነገ ቆጥቤሽ አስተርፌሽ ለሰው የጸጸት ሱናሚ ዓለሜን አመሰው ምነው ቢቻል ኖሮ ፈገግታሽን ቋጥሮ ሙዳይ ውስጥ መደበቅ ጃንደረባ ቀጥሮ ጭንሽን ማስጠበቅ ክፍት ልቤን ይዤ ዝግደጅሽን ጠናው በሰበብ ወድጀሽ ያለ ሰበብ ቀናው ፍቅር በተባለ ግራ ገቢ ነገር ከጨመተው አገር ከሰከነው ቀዬ መናፍቅ ይመስል ባዋጅ ተነጥዬ እንደ ካፖርቴ ቁልፍ ልቤን የትም ጥዬ የትም ስከተልሽ የትም ሆኖ ድልሽ ሁሉ ያንቺ ወዳጅ ሁሉ ባላንጣዬ መፈቀር ሆኖ ጣሽ መቅናት ሆኖ ጣዬ ላንቺ ብስል ፍሬ ለኔ ገለባ ግርድ ላንቺ ቅፍ አበባ ለኔ ቅፍ ሙሉ ብርድ ማነው የበየነው ይህን ግፈኛ ፍርድ ይላል በውቀቱ ስዩም። እናመሰግናለን። በጣም ደስ የሚል ግጥም ነው። ምናልባት ሁለት ግጥም ስለሆነ አንዱን ላግዝህ ወይስ ሹር አልተዘጋጀሁበትም ግን just ለድምጽ ቫራይቲ ለድምጽ ልዩነት ያክል ይሄኛው ግጥም ነጋ አያና በነጋ አያና ነጋ የተጻፈ ነው። አንታይትልድ ይላል ወይም ርዕስ አልባ ግጥም ነው። አልሰከርኩም ሜንት ያሰክራል ወይ ሰካራም ሳይሰክር ጅን አልቋላት በይ ሰው ለምን ይጠጣል ሰው ለምን አይጠጣም እንደፈለግሽ አርግኝ ጅን ሳልጠጣ አልወጣም ይገርምሻል አንቺ ኮማሪት ጅንሽን ልጠጣ የቤትሽ እንቅፋት ያደናቀፈኝ ወደዚህ ስመጣ ሚስቴና ልጆቼ ይወራረዳሉ ሁሉ ጊዜ ልጆቼ በጊዜ ይገባል አባዬ ይላሉ ያቺ ምስኪን ሚስቴ በጊዜ ቢገባ ደስታዬ ነበረ ግን በጊዜ አልገባም ትላቸው ነበረ ደግሞ ህግ አላቸው ሽልጡ አያገኝም ሲሸነፍ ያፈረ እና ጅን ካለቀ በጊዜ ገብቼ ሚስቴን እንዳይበሏት አብረው ልጆቼ እባክሽ ከጓዳ ጅን ፈልገሽ አምጪ ሜንትማ አያሰክርም ከመጣፈት ውጪ። እናመሰግናለን ሽመልስ። አይ ቲንክ 5 ደቂቃ ስላለኝ ሌላ አንድ መጣጥፍ ነገር አለ እሱን ጋብዛለሁ ወደ ሳይንሱ ፕሮግራማችን ከመሄዳችን በፊት ማለት ነው። ይሄኛው ደግሞ የአሌክስ አብርሃም ነው። ይቺ ጠጋ ጠጋ ይላል።
ከሰሞኑ ኢቢሲ ያስተላለፋት ዜና አያቴን አስታወሰችኝ። ዜናዋ እንዲህ ትላለች። ፈረንሳይ በፌስቡክ ሽብር ነክ ጽሁፎችን የሚጽፉ ለጣፊዎች ላይ እርምጃ መውሰድ ጀመረች እና አያትህን ለምን አስታወስካት በሉኛ። መቼም አያቴ ብዬ ስጀምር ተረት ነው የምትጠብቁት። ሲያምራችሁ ይቅር፣ አያቴ ተረት አትወድም። እውነቴን ነው። እንኳን ልትተርት የሚተርቱ ሰዎች ይደብሯታል። በቃ አርበኛ ናቸው ብላችሁ ጣሊያንን በዱር በገደል እንዴት እንዳርበደበደችው ገድል ልትሰሙ ጓጉታችሁም ከሆነ እርሱት። እሷ እቴ ጣሊያን እንደወረረንም ትዝ አይላት። ያኔ እድሜዋ እንኳን ለዘመቻ ለዛቻም አልደረሰም ነበር። እና አያትህ ምን ትልቅ ነገር ሰርተው አስታወስካቸው ብትሉኝ ምንም። ግን አንድ ቀን አለ አይደል በአጋጣሚ አንዲት ነገር ተናገረችና በቃ በሰፈሩ እስከ ዛሬ ታዋቂ ሆነች። መቼስ ታወቁ ሲላችሁ አንድ ቀን አያቴ በር ላይ ተቀምጣ ፀሐይ ስትሞቅ እናቴ እንዲህ አለቻት። የትያረጋሽ ልጅ መኪና ገጭቷት ሞተችባት። ቱ ገና በ9 ዓመቷ። አሃ የምን ቱቱ ነው? እግዚአብሔር ከጠራት ምን ይደረግ እንግዲህ ነፍሷን ይማር አለች አያቴ ቆጣ ብላ። ሌላ ቀን አባቴ ሄደና እማማ ይገርሞታል፣ ትላንት ቀብር ዋልን። ማን ሞተ ደግሞ አለች አያቴ። የጓደኛችን ልጅ ነው። ምን የመሰለ ወጣት ገና የ21 ዓመት ልጅ በተራምባ ጓሮ ተገደለ። እግዚአብሔር እንደው ምን ነው በወጣቱ ላይ ጨከነ። አሃ እግዚአብሔር ምን ያደርግ ጠግቦ እንደ በሬ ሲዋጋ በሞተ ብላ ቱጋለች አያቴ። ሌላ ቀን ደግሞ ቴሌቪዥን እያየን ፊሊፒንስ የተባለች ሀገር በጎርፍ ተጥለቅልቀው 100 ሰዎች ሞቱ በመባሉ ስናዝን አያታችን ተቆጣች። የምን ሐዘን መጥራት ነው እንግዲህ በኃጢያታቸው እግዚአብሔር ተቆጥቶ ይሆናል አለች። እንግዲህ አያቴ ለእግዚአብሔር እየወገነች ሁሉ ጊዜ ጧት ፀሐይ የሞቀች ስትኖር አንድ ቀን ልክ በርሷ እድሜ የሚሆኑ ባልቴት ይሞታሉ። እናም እናቴ ታረዳታለች። ምስኪንማ ማዘነቡ ዛሬ ሌሊት ሙተዋደሩ። አያቴ ጆሮዋ ቆመ፣ ሰውነቷም ተንቀጠቀጠና እንዲህ አለች። እግዚአብሔር ዛሬ ገና ቀበጠ። ይሄ ጠጋ ወዴት ለመምጣት ነው ብላ መቋሚያዋን ጠበቅ አድርጋ ያዘች። መልአከ ሞት ድንገት ቢመጣ ወደ አንዱ ገዳም ልታመልጥ። እናቴ ታዲያ ፈገግ ብላ አያቴን እንዲህ አለቻት። ግድ የለሽም ወዴትም አትጂ፣ እዚቹ እትብትሽ ተቀብሮ ያረጀሽበት ቀይ ላይ ጠብቂው። ድንገት ሲመጣ አንቺም ቢያጣ ልጆችሽን አይምር። ምስኪን አያቴ ነፍሷን ይማር ይለናል አሌክስ አብርሃም። እንዳሰብነው አሁን ኦፊሻሊ የሳይንሱን ፕሮግራም እንጀምራለን። እንግዲህ የሳይንሱ ፕሮግራም መግቢያ እስኪ አጫውተኝ ኢሳያስ። አሁን ያየናቸው ከዚህ አሁን ካለንበት
ፕላኔት ውጪ ያሉትን የሰው ልጅ ምን ያህል አዲስ ነገሮችን ለማግኘት እንዴት እንደሚፍጨረጨር እና አዲስ ነገሮች ወደ ማግኘት የሄዳቸው ጉዞዎችና የተገኙ ግኝቶች ላይ በብዛት ፎከሶቹ እዛ ላይ የነበሩ ይመስለኛል። ያ ልክ ነው። እና እዚህ ላይ ምናልባት መጨረሻ ላይ መጨመር ካለብኝ ሰክሰስፉል ይሁን እንጂ ይሄ ስሞል ስቴፕ የመጀመሪያው ነገር ማርስን የሚያክል ርቀት ለመላክ እጅግ በጣም ትልቅ ሮኬት ያስፈልጋል። ስለዚህ ያ ገና አልተሰራም፣ ግን ሰክሰስፉል እንደሚሆን 5000 ኪሎ ሜትር በሄደው እንትን ለመማር ችለናል። ሁለተኛው ነገር ስፔስ ሺፑ ሰዎቹ የሚጫኑበት ሰዎቹ ተጭነው የሚሄዱበት ማዘር ሺፑ ቦርዱ እሱ ራሱ አልተሰራም። ስለዚህ ለነዛ ነገሮች ጥሩ ጅምር የሰጠ አመላካች ነበርና ሰክሰስፉል ሚሽን ነው የተሰኘው። ሰዓታችን እየተገባደደ ይመስለኛል። የሶማሊኛ ፕሮግራም አዘጋጆች አቅራቢያችን ይገኛሉና ስቱዲዮ ይገኛሉ። ምናልባት ለግርማ አቶ ግርማ የተወሰኑ ሴኮንዶችን እንሰጥና ፕሮግራማችንን እናጠቃልላለን። I think ሰዓታችን አልቋል። ስለዚህ በዚሁ እንጠቀለሻለን። አድማጮቻችን ስለነበረን ቆይታ ሁሉ እጅግ በጣም እናመሰግናለን። እኔ አብይ ግርማ እንዲሁም ሽመልስ ደግመን እስክናገኛችሁ በሚቀጥለው ሳምንት እንናፍቃለን። መልካም ሳምንት፣ መልካም ሰንበት፣ መልካም የሥራ ሳምንት ይሁንላችሁ እንላለን። መልካም ሳምንት። እናመሰግናለን።